በቻይና የሞት ፍርድ የተፈረደባት እህታችን ሰሞኑን ስለሷ እጅግ በጣም ደስ የሚሉ መረጃዎች እየወጡ ይገኛሉ። ለመሆኑ እነዚህ መረጃዎች ምንድን ናቸው? ማስተር አብነት መታመሙን ተከትሎ ስለሱ እየተሰራጩ ያሉ ወሬዎች ጋር በተያያዘ ማስተር አብነት ሰሞኑን በኢትዮጵያ አንድ ትልቅ ሪካርድንም አሻሽሏል። ማስተር አብነት ጸልዩልኝ ብሎ ለኢትዮጵያውያን እናቶችና አባቶች መልእክት ማስተላለፉን ተከትሎ እግዚአብሔር የለም ብለው የሚያምኑ እምነት አልባዎች ወይም ኤቲስት ተብለው የሚጠሩት ሰዎች በፍጹም ለማስተር አብነት እንዳትጸልዩ የሚል መልእክትን አስተላልፈዋል። ለምን አትጸልዩ ማለት አስፈለገ? ከዚህ ጋር በተያያዘ እኔም የራሴ መልስ አለኝ። እስከ መጨረሻው ከቆያችሁ የምነግራችሁ ይሆናል። እንደምን አላችሁ የምንወዳችሁና የምናከብራችሁ የዩቲዩብ ቻናላችን ቤተሰቦች። ቻናላችን አቤ ስታር አስተማሪ፣ አዝናኝና ወቅታዊ የሆኑ መረጃዎችን በመዳሰስ ወደ እናንተ ወደ ውድ ተመልካቾቹ ይዞ የሚቀርብ ሚዲያ ነው። ታዲያ ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውንም ላይክ አድርጋችሁ ጀምሩት። ከመረጃዎች በፊት እስኪ አንድ ጥያቄ ልጠይቃችሁ፣ እናንተም ኮሜንት ላይ መልሱልኝ። በኢትዮጵያ የቲክቶክ ታሪክ ውስጥ ትልቅ ተከታይ ያለው ቲክቶከር ማን ይባላል? እስኪ መልሳችሁን ኮሜንት ላይ ያስቀምጡልኝ። ማስተር አብነት መታመሙን ተከትሎ ኢትዮጵያውያን እናቶችና አባቶች እባካችሁ በጸሎታችሁ አስቡኝ፣ አስታውሱኝ፣ ሁሉም በየሃይማኖቱ ይጸልይልኝ ብሎ ግልጽ መልእክት ማስተላለፉን ተከትሎ ይህ ሐሳብ ያልተመቻቸው ኤቲስቶች ወይም አምላክ የለም ብለው የሚያምኑ ሰዎች የዚህን ግለሰብ ተማጽኖ ውድቅ አድርገው ማንም ኢትዮጵያዊ ለዚህ ሰው ጸሎት ማድረስ የለበትም የሚል መልእክት በግልጽ በአደባባይ ሲያስተላልፉ ተመልክተናቸዋል። ታምም ያለው ጸልዩልኝ አለ ማስተር አብነት። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በሕክምና እንጂ በጸሎት አይድንም። ውሸት ነው። ማንም ድኖ አያውቅም። እንደዚህ ያለ ድፍረት የተሞላበት መልእክት ማስተላለፍ ብዙ አምላኪ እግዚአብሔርን ወዳጅ ሕዝብ ባለበት ሀገር ውስጥ ከሕገ ወጥም በላይ ወንጀል ነው ብለን እናምናለን። ስለሆነም ይሄ ሰው እንግዲህ በዚህ ወንጀሉ ተጠይቆ ይቅርታ ሊጠይቅ ይገባል የሚል እምነት አለን። ከሃይማኖት ጋር ተያይዞ እንግዲህ የሚነሱ በርካታ ክርክሮች ሊኖሩ ይችላሉ። እንግዲህ አንድ ሰው በእግዚአብሔር መኖር ማመን አለማመን የራሱ መብት ነው። በአላህ መኖር ማመን አለማመን የራሱ መብት ነው። በድንጋይ ማመን፣ በእንጨት ማመን፣ በተራራ ማመን የራሱ መብት ነው። ነገር ግን የራሱ መብት እንዳለ ሆኖ ሌሎች ያመኑበትን ያድነናል ብለው የተጠጉትን ሃይማኖት በፍጹም ማንቋሻሽ ተቀባይነት የሌለው ተግባር ነው። እናም እንግዲህ ይሄ ግለሰብ በአደባባይ ወንጀል ሰርቷልና ኃይል ይባል ይቅርታ ሊጠይቅ ይገባዋል ብለን እናምናለን። ይህም ግለሰብ በግልጽ በአደባባይ በሃይማኖት የሚያምኑ ኢትዮጵያውያንን መብት ተጋፍቷልና ይቅርታ ሊጠይቅ ላጠፋውም ጥፋት ተመጣጣኝ ቅጣት ይገባዋል። የዚህን ሰው መብት ተጋፍቼ ወይም ሃይማኖትን እንዲከተል ፈልጌ አይደለም። እሱ እግዚአብሔር የለም ብሎ ማመን ይችላል። ይሁን እንጂ የሚያምኑትን ሰዎች መብት ግን በግልጽ በአደባባይ እንደዚህ በገሃድ መጋፋት በፍጹም ተቀባይነት የለውም። እናም እንግዲህ ይሄ ሰው እግዚአብሔር የለም ወይም ፈጣሪ የለም ብሎ ሲያምን ማንም እግዚአብሔር የለም ብለህ ማመንህ ስህተት ነው ብሎ የተቸው የወነጀለው ሰው የለም። ነገር ግን ሌሎች የሚያምኑት ሃይማኖትም ተከብሮላቸው መኖር አለባቸው የሚል ምልከታ አለን። ይኸው እግዚአብሔር የለም የሚል ሰውዬ እንግዲህ ከዚህ በፊትም አስተላልፎት የነበረው መልእክት ይሄ ነው። እስኪ ያዳምጡትና የራሳችሁን የተሰማችሁን ስሜት በኮሜንት ደግሞ አካፍሉ። ግራፍትን ኃጢአት ነው የሚል እግዚአብሔር አያቀኝም፣ አላውቀውም። ካድኩትን ይሄው በአደባባይ ዛሬ ይሄ ሃይማኖቱ ጊዜም መከላከያን ነው ማምነው። ጸሎት አይሰራም። ምን አይነት ቤተሰብና ወላጅ እንዳሳደጋቸው ማሰብ ራሱ የሚከብድ ነው። ጸሎት በየትኛውም ህይወቴ ላይ አንድ ነገር አምጥቶ አያውቅም። ከዚሁ ከማስተር አብነት ጋር በተያያዘ እንግዲህ አንድ ሪካርድን ሰብሯል። ይህም እንግዲህ በኢትዮጵያ ታሪክ ውስጥና በአማርኛ ቋንቋ ከተሰሩ ቪዲዮዎች ውስጥ ከ1 ሚሊዮን በላይ ላይክ በማግኘት ሪካርዱን ተቆናጧል ማለት ነው። ይኸው ማስተር አብነት እንግዲህ ይህን ሪካርድ የያዘው በዚሁ ከህመሙ ጉዳይ ጋር በተያያዘ በሰራው ቪዲዮ ነው። በዚህ መልኩ ባይሆን መልካም ነበር። የሆነው ሆኖ እንግዲህ የመጀመሪያው ቲክቶከር ሆኗል። እንግዲህ ወደ ቻይና ሀገር በምትጓዝበት ጊዜ በጓደኛዋ አማካኝነት መልእክት ይሰጣታል። ይህም መልእክት እንግዲህ ቻይና ሀገር ለሚኖር ዘመድ የሚሰጥ መልእክት ሲሆን በወቅቱ ናዝራዊት ተቀብላ ወደ ቻይና ዛው የሄደችው መልእክት አደንዛዥ እጽ ስለነበረ ወዲያው ቻይና ሀገር እንደገባች በቻይናውያን ፖሊሶች ቁጥጥር ስር ትውላለች።
በወቅቱም እንግዲህ አደንዛዥ እጽ ይዞ በቻይና ውስጥ መንቀሳቀስ በሞት የሚያስቀጣ ወንጀል በመሆኑ ወዲያውኑ ወደ ፍርድ ቤት ትወሰዳለች። በዚያም እንግዲህ የቻይና ፍርድ ቤት ናዝራዊትን የሞት ፍርድ ይፈርድባታል። በቻይና ፍርድ ቤት የሞት ፍርድ የተፈረደባት ቢሆንም ይግባኝ ተጠይቆ ይህ ፍርድ ወደ ዕድሜ ልክ ጽኑ እስራት የተቀነሰ መሆኑም የሚታወስ ነው። ይሁንና እንግዲህ ይህች ልጅ የዕድሜ ልክ ጽኑ እስራቱ ራሱ ብዙ ነው በሚል ይግባኝ ጠይቃ ክርክር እየተካሄደ እንዳለ የሚታወስ ጉዳይ ነው። ይህ ባለበት ሁኔታ እንግዲህ ልጅቱ በቻይና ሀገር ዝም ብላ አልተቀመጠችም። ባላት እንግዲህ የእንግሊዝኛ ቋንቋ ችሎታ አማካኝነት በእስር ቤት ውስጥ እንግዲህ ታራሚዎችን እያስተማረች የራሷን ጥቅምም እየሰራች እንደሆነ ይነገራል። ከዚህም ጎን ለጎን እንግዲህ የቻይንኛ ቋንቋ ማጥነታ የመጀመሪያ ዲግሪዋን በቻይንኛ ቋንቋ ማግኘቷ እየተነገረ ነው። ቤቱ ወንድሟም እንግዲህ ቻይና ሀገር ሄዶ በአካል ጠይቋት እንደመጣ ተነግሯል። በዙኮሞ አፍሪካ አዋርድ ላይ ኢትዮጵያን ወክላ ስትወዳደር የነበረችው ቬሮኒካ አዳነ ይህ ፕሮግራም በተካሄደበት በኡጋንዳ እንግዲህ አሸናፊ እንደሆነች ተረጋግጧል። ቬሮኒካ እንግዲህ በምስራቅ አፍሪካ ውስጥ ካሉ ድምፃውያን መካከል ግንባር ቀደም ሆና በመውጣት የዙኮሞ አፍሪካ አዋርድን በግንባር ቀደምነት ማሸነፍ የቻለች ብርቅዬ ኢትዮጵያዊት ናት። እንዳሸነፈችም ሲነገራት እንግዲህ የኢትዮጵያን ባንዲራ ከፍ አድርጋ አውለብልባለች። በእንባም እንግዲህ ስቴጅ ላይ ስትራጭ ደስታዋንም መቆጣጠር አቅቷት ተመልክተናታል። እንግዲህ ኢትዮጵያውያን እንግዲህ በየተሰማሩበት መስክ ስኬት፣ ድልና ውጤት እንዲገጥማቸው እንመኛለን። ለቬሮኒካም እንግዲህ እንኳን ደስ ያለሽ፣ መልካም የሥራ ዘመን እንዲሆንልሽ እንመኛለን ማለትም እንፈልጋለን። የዛሬውን መልእክታችንን በዚሁ እናጠናቅቃለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን።